ነገር ቤታ ኪዱ ምን ያክል እንደምትወጃት በዚህ አጋጣሚ ብትነግሪያት ይቻላል። በእኛ ቤተክርስቲያን ይቻላል። ምን ያክል እንደምትዋደዱ እንደው ሐሳብን መግለጽ ይቻላል። ኪዱን በዚህ አጋጣሚ ለቤታ ምን ያክል እንደምትወጃት ምን ያክል እንደናፈቀችሽ ብትነግሪያት እና እድሉን ይሄን ቻንስ ተጠቅማችሁ ሰሞነ ሕማማትን ይቅር የምንባባልበት ዓመት ሆኖ ትንሣኤውን ደግሞ በደስታ በፍቅር በአንድነት የምናከብረው በዓል እንዲሆን የአምላካችን እግዚአብሔር መልካም ፈቃድ ይሁን። ለማን ቅድሚያ ልስጥ? ለቤታ ወይስ ለኪዱ? እሺ ለኪዱ ድል ልስጥ። ቀድማ ስለገባሽ ኪዱ ለኪዱ ድል ልስጥ። ከዛ ለቤታዬ ምድል እሰጣለሁ። ኪዱዬ ማይክሽን አብሪውና አሁን ፖዘቲቭ የሆኑ ነገሮችን እንጠብቃለን። የተወሰኑ ሀሳቦችን አንቺም እንድትናገር ይድል ልስጥሽ ኪዱዬ። ታላቅ ጀመስ አይ እኔ እኮ ፈቀድኩኝ፣ ችግር የለውም። ጀምሪ አንቺ። ከአንቺ ነው የሚጀምረው። ምንድን ነው ምረፋለን? በጣም ትወጃታለሽ ኪዱዬ? ፈጣሪ ሰው ጥሎ አይለንም። አይ አሁን መሽኮርመም ምናምን አይቻልም ኪዱዬ። በቀጥታ ቤታን ትወጃታለሽ አይደል? ምን አይነት ጥያቄ ጠይቀን ይለፈኝ። ያው አይ በጣም እንደተነፋፈቃችሁ እረዳለሁ። ያለ አይደለ ምንም ቢሆን የተጣላችሁበት ጉዳይ ብዙ የተቀያየማችሁበት ጉዳይ ቢኖር ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። አብራችሁ ያሳለፋችሁትን ነገር ደግሞ እኛም ጭምር ስለምናቅ ማለት ነው። እና ኪዱዬ ክርስቲያን ከሆንሽ ስለ እውነት አሁን መሽኮርመ ምናምን አይቻልም። ክርስቲያን ከሆንሽ እውነት ክርስቶስን መታመልኪ እህት ከሆንሽ በቀጥታ መልሽልን። አሁን ማንንም ፈርተሽ ሲሆን እግዚአብሔርን ብቻ ፈርተሽ ነው የምትመልሽ። ቤታን ትወጃታለሽ ወይስ አትወጃትም ኪዱ? የምር ፈለጋ አልመልስም። ይሄንን አንዴ ደግሞ ሀሳብ አክሴፕት ችግር የለውም ኪዱ። እኔ ማስገደድ አልችልም። ምክንያቱም አሁን እዚህ ጋር አንድ ልንፈራ የምንችለው አምላክን ብቻ ነው። መናገር የምትፈልጊው ሀሳብ ካለ እድል ልስጥና ከዛ በኋላ ለሌሎች እህቶች ለነ መሲ ለነ ጉቺ ለነ ተሙ ምናምን እድል እንሰጥና አንዳንድ ነገሮችን አውርተን ነገሮችን ለማስተካከል እንሞክራለን። እኔ እርግጠኛ ነኝ እንደተነፋፈቃችሁ፣ ስለ እውነቴን ነው እርግጠኛ ነኝ። ነገሮችንም አንቺ አይ ይቅርብ ምናምን ያልሽውም እውነት ስለምትወጃት ነው። እኔ በክፋት አላደረገም፣ እውነት ስለምትወጃት ነው። እና ዛሬ ፈለግንሽ አንቺንም ለእርቅ ነው ኪዱ። ያወራናቸውን ነገሮች በአጠቃላይ አንቺ መርምጠሻል። በዚህ ጉዳይ አሁን ባነሳ ነው የእርቅ ጉዳይ ላይ ማለት የምትፈልጊው ነገር ካለ ለአንቺ እድል እንስጥና የተወሰኑ ሀሳቦችን እንድትናገሪ ኪዱዬ፣ ለአንቺ እድል ልስጥ። ምንም ማለት ነው ታለከ ያልከው ነገር ትክክል ነው። ተመስገን። ያልኩት ነገር ትክክል ነው። እሺ ተነፋፍቃችኋል። በጣም ደስ ይላል። መልካም። እሺ ቤታ ያለሽ ድምጻችሁ በመሀል ተቆራርጦ ነበር። ይሰማል? ይሰማል ቤታዬ? እሺ አሁን ድምጽ ይሰማል? አሁን ይሰማኛል። በመሀል ቁርጥጥ እያለ ነበር። አሁን ይሰማኛል። እሺ ቤታዬ፣ ያው ለሁለታችሁ ምድል እየሰጠው ነበር ቤታዬ። አሁን ምንድን ነው ቅድም እንዳልኩት ሁለታችሁንም የፈለግነው ለእርቅ ነው። ቅድም እንዳልኩት ብዙ ሰው እናንተ ወደ ቀድሞ ፍቅራችሁ እንድትመለሱ ወደ ቀድሞ መወዳደራችሁ እንድትመለሱ ሀቄን ነው ይባላል አይደል? በባህላችን ሰው ሲያስለቅስ
ይቅርታ እና ወደ ቀድሞ ፍቅራችሁ እንድትመለሱ ብዙ ሰው ይፈልጋል እና የሰው ደስታ እንዳለ ሆኖ ሰው ይህን ያክል ጉጉት ካደረበት የእናንተን መታረቅ የእናንተን አንድ መሆን ሰው ይህን ያክል ጓጉቶ ከጠበቀ ክርስቶስ ደግሞ ምን ያክል ይደሰትበት ይሆን? እና ስለዚህ ቤታዬ በዚህ ጉዳይ ላይ የተወሰኑ ነገሮች እንድትናገር ለአንቺ ምድል ስጥ እንዳላፈናችሁ ማለት ነው። ቅድም እንዳልኩት ግን መወቃቀስ የተለያዩ ጉዳዮችን ግን ቃል ተገባብተን በስልክ ሁለታችሁ ብቻችሁ ማንም ሰው ሳይገባ ተደዋውላችሁ ትወቃቀሳላችሁ። አሁን ግን በቃ እርቅን ብቻ የሚመለከቱ ሀሳቦችን ስለሆነ እያነሳን ያለ ነው። ቤታዬ ማለት የምትፈልጊው ነገር ካለ ለአንቺ ምድል ስጥ። ሁለታችሁም ተነፋፍቃችኋል። እኔ አምሹ ስለ እውነት አንደበትና ልብ የተለያየ ነው እና በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ቤታዬ ለአንቺ ድል ስጥ። ሁላችንም እናስታውስ ያለነው ሰሙነ ሕማማት ላይ ነው። ኦኬ የምናመልከው ክርስቶስን ነው፣ ስለኛ ሕማም የተቀበለውን ጌታ እና ያንን እያሰብን እንናገር ለማለት ነው። ቀጥ ቤታዬ። እሺ ጥሩ ፈለግ አመሰግናለሁ። ያልከውን ያው በመሀል ላይ መጨረሻ አካባቢ ነው ያልሰማሁት እንጂ ሁሉንም ሰምቻለሁ ያልከውን እና ያለፈውን ነገር እንደዚህ እንደዚህ አትበሉ አታንሱ ስላል ካላነሳም እውነት ለመናገር ግን እኔ ልቤ ውስጥ የሆነ ነገር ኖሮ የውሸት ለአፌ ምናምን አስመስዬ እናንተ እንዳይከፋችሁ ብዬ ሰውም ደግሞ ምን አይነት ሰው ምን አይነት እንዲና ብሎ እንዳያስበኝ ብዬ የውሸት እንትን ማለት አልፈልግም። ግን እኔ በምለውን ሀሳብ እሷ ራሱን ትስማማ ይመስለኛል። በውስጥ መነጋገር ካለብን እኔና እሷ እንነጋገራለን። በዚህ ይዘጋ ነው የምለው። በእርግጠኝነት እሷም እሺ የምትል ይመስለኛል። መነጋገር ካለብን ስህተት ካለብን ምንድን ነው ቴሌግራም ያላት ምናምን መደዋወል ካለብን ተደዋውለን ሀሳባችንን መነጋገር መወቃቀስ እንችላለን። ጊዜ ተሰጥቶን ያንን ነው የምለው፣ ስለ እውነት ማለት ነው። ይሄማ በጣም እኮ በሳል የሆነ ሀሳብ ቤታዬ። ቅድም እንዳልኩት እኔ እኮ እንደው አንዳንድ ምናልባት መልካም ልታነሷቸው የምትችሉት ሀሳቦች ካሉ ብዬ እንጂ ቅድም እንዳልኩት ሁሉም ነገር በአደባባይ አይወራም። ሁሉም ነገር በላይ ላይ እንዲህ ነው አይባልም። እና ነገሮችን መወቃቀስ ያለባችሁ በውስጥ ነው። በጣም ይሄ የበሰለ ሀሳብ ነው። እኔም በጣም የምደግፈው የተቀደሰ ሀሳብ ነው። ግን ማነው ቀድሞ የሚደውለው? አይ እሱ ችግር የለውም። እሷም ሲመቻት እኔም ሲመቸኝ ተደዋውለን እናወራለን። ምንም ችግር የለም። መቼ ይመቻችኋል? እስኪ እኔ እንትን ልበልና ልጠይቃችሁ። መቼ ይመቻችኋል በውስጥ ተደዋውሎ ለማውራት? ቤታዬ ዛሬ ይመችሻል? አሁን እንኳን ዩቲዩብ ላይ ልገባ ነው። ላይ አሁን አልችልም። ጂጂም ነገርያት ነበር ነው መጀመሪያውን። ለምሳሌ አንተ የነገርከን ነገር አለ አይደለ? ጂጂም ጉጂም ብርጅስቶንም የነገሩን ነገር አለ አይደለ? እሱን የነገሩን ነገር አሁን ለምሳሌ ትምህርት ቤት ስትማር ፈተና ወዲያው አይፈትኑክም አይደለ? አጥንተክ ነው የምትፈተነው። ስለዚህ ይሄ የተነገረን ነገር መጀመሪያ ልቦናችን ውስጥ አድሮ ወይም አክሴፕት አድርገ ነው በስነ ስርዓት ምናምን ነው ያኔ ለመነጋገር መብቃት ያለብን ብዬ ነው ማስበው እንጂ አሁን ለማስመሰል ነው። እኔም እንደዛ ነው ምልክ ፈለገ። ለምን መሰለክ አሁን እዚህ ጋር ስለ ሃይማኖት ስለ ብዙ ነገር እያወራን ነው አይደለ? ላይክ ሰዎች እኔና እሷ እንድናወራ ወይም እንድንስማማ ስለፈለጉ ብቻ ወይም ደግሞ አንተን አክብረን ወይም ሌሎቹን ገስት ላይ ያሉትን አክብረን ስለመጣም ብቻ ብንታረቅ ምንም ጥቅም የለውም። እርቅ ማለት ከልብ ነው አይደል? ፈለገ ከውስጥ ነው። ፈልገክ አስበህበት አቀድህበት የምትታረቀው የምትስማማው ነገር ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት ምናምን የሚባል የለም ነው የሚባለው። ስለዛ የእውነት ሁለታችንም አስበንበት፣ እኔ በግልጽ ነው ነግር ፈለገ አስበንበት ሁለታችንም ፈቅደን ጊዜ ተሰጥቶን እንትን እንበል እናውራ። ደግሞ ምንጊዜም ከራስ ፍላጎት በራሴ ፍላጎት የመጣ ነገር ይሻላል። ሰዎች ስለፈለጉ ብቻ ብንታረቅ ነገም ተመልሰን መጣላታችን አይቀርም። ግን በራሳችን ጊዜ ሰጠን አውርተን ላይ ካላለ ጊዜ ሰጠን ተያይተን ያ ስህተት ከዚህ በፊት የተፈጠረው ስህተት ሳይደገም ተስማምተን የምንቀጥልበት ቢሆን ጥሩ ነው።
ግን አሁን ሆይ 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 ተብሎ ተታርቀን ነገ ደግሞ ተመልሰን መጣላታችን አይቀርም እና ራሷም ታውቃለች። ከዚህ በፊት በተጣላን ሰዓት በትክክል አክብሬ ደውዬ ነግሬያታለሁ። ጊዜ እፈልጋለሁ፣ አንቺም ጊዜሽን እንትን በይ። ከዛ ጥሩ ጊዜ ካለን ተስማምተን እንቀጥላለን። ካልሆነ ደግሞ በክብር ስለ አንቺ መጥፎ ሳላነሳ እሷም ስለ እኔ መጥፎ ሳታነሳ ተራርቀን የእሷንም ክፉ ሳልመኝ እኔም ክፉ ሳትመኝ መቀጠል ይቻላል። ግዴታ ማውራት እንደ ድሮ መሆንም አይጠበቅም። እግዚአብሔር ደግሞ ብሎ አይ ጊዜው ይሄ ነው ብሎ ካለ ደግሞ እኔና እሷ የምንስማማበት ጊዜ ሊመጣ ይችላል። አላውቅም። በአሁን ሰዓት ግን ፈለገ በጣም ይቅርታ፣ እግዚአብሔርን በጣም እየከበደኝ ነው እንትን ያልኩህኝ። ይቅርታ፣ በጣም አከብረሃለሁ፣ እወድሃለሁ። ብዙ ነገር አስተምረህናል። አንተ ረግጬ ወይም ንቄ ምናምን ወይም ህዝቡን ንቄ አይደለም። ግን በቃ መሆን ያለበት እውነተኛ ከልቤ እውነተኛ ግልጹን ብነግርህ ጥሩ ነው በሚል ነው እና ይህን ያለኝ። በነገራችን በጣም የገረመኝ ነገር ከነዚህ ሁሉ ጊዜያት በኋላ ሁለታችሁም ተመሳሳይ ባህሪ ነው ያላችሁ። መድኃኔዓለም እሺ፣ በጣም ደስ ይላል። ተጣልታችሁም ትግባባላችሁ ነገር እና ደስ ይላል። ይሄን ደግሞ መግባባት እግዚአብሔር ለመልካም አድርጎት። ቅድም እንዳልኩት እኔ በጣም ደግፈው ነገር ነው። ቤታዬም ኪዱም ሁሉም ነገር በፐብሊክ ሁሉም ነገር አይወራም። ሆይ 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 በዚህ ዝመቱ በዚህ ሂዱ ምናምን አይባልም። ቅድም እንዳልኩት እያንዳንዳችን ክርስቲያኖችንን ለካህን የሚወራውንና በሚዲያ የሚወራውን ነገር ለይተን ማወቅ አለብን እና ሁለታችሁም በውስጥ ነገሮችን እንድታወሩ እኔም የምደግፈው ነገር ነው። ነገር ግን እኔ የማልደግፈው ነገር ምንድነው መሰላችሁ? ሰው የቀረጸውን ፕሮጀክት ከአይምሯችሁ አውጡት። በእንደዚህ አይነት ጉዳይ እኔ ሲሪየስ ሆኜ ነው ነገራችሁ። ቤታዬም ኪዱም በተናገራቸዋቸው ንግግሮች መሀል ላይ ሰው የቀረጸው ፕሮጀክቶች አሉ። ማለት ያው ባንጣላም እንዲህ ነገሮችን እንዲህ እናደርጋለን፣ ያው የመጥፎ ነገር ሳናነሳ መጥፎ ነገር ሳናወራ ምናምን ያው እንዲሁ ዝም ብለን አብረን እናሳልፋለን ምናምን የሚሉ ነገሮችን ሰምቻለሁ። እና ይቅር ለእግዚአብሔር ማለት ከልብ ይቅር መባባል ማለት ነው እንጂ የበለጠ ወደ መቃቃር ደረጃ የሚያደርስ የበለጠ ደግሞ የሚያራርቅ ነገር አይደለም። ቅድም እንዳልኩት አስምሩበት። ሁለታችሁም ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ለዛም ነው ብዙ ሰዎች አብራችሁ ያሳለፋችሁትን ነገር ስለሚያውቁ አብራችሁ ዳግም እንድትታረቁ የፈለጉት። እርቅም ደግሞ የምትታረቁት ሰው ስለፈለገ ሳይሆን መሆን ስላለበት ክርስቲያን የግዴታችን እያንዳንዱ ክርስቲያን ይቅር የመባባል ግዴታ አለበት። እያንዳንዱ ክርስቲያን የበደለውንም ሰው ይቅርታ የማድረግ የበደለውንም ሰው ደግሞ ይቅርታ የመጠየቅ ግዴታ አለበት። ስለዚህ አሁን ፈልገን የምናደርገው ነገር ሳይሆን ክርስቲያን ግዴታችን ስለሆነ የምናደርገው ነገር ነው። ይህንን አስምሩበት እና ቤታዬ ኪዱም ከሁሉ በላይ አክብራችሁን ስለመጣችሁ ስለታዘዛችሁ ያነሳናቸውን ሀሳቦች በአጠቃላይ በፍቅር ስላደመጣችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልኝ። ነገር ግን መረሳት የሌለበት ነገር ያው ነገሩ በውስጥ እንድታወሩት ፈቃደኛ ሆንን እንጂ እርቁ ግዴታ ነው። ማለት ይቅር መባባላችሁ ግዴታ ነው። ለሰው ብላችሁ አይደለም የምታረጉት። ቤታዬ ኪዱም ጭምር ለሰው ብላችሁ አይደለም የምታረጉት። ይቅር የምትባባሉት ክርስቶስን ለማስደሰት ነው። ክርስቶስን በእናንተ ህይወት ክርስቶስ ምን ያክል ቦታ አለው የምታሳዩት በዛ ነው። ኦኬ ብዙ ሰንሰለታችሁን የበጠሰላችሁ አምላክ ነው ክርስቶስ። ብዙ የቤታችሁን ጎዶሎ የሞላላችሁ አምላክ ነው ክርስቶስ። በጣም ብዙ የልባችሁን ቋጠሮ የፈታላችሁ አምላክ ነው ክርስቶስ። የትናንት ማንነታችሁን ብቻ ዞር ብሎ መመልከት ይቻላል። ቤታም ኪዱ ሳትተዋወቁ በፊት የነበራችሁ ማንነት ምን አይነት ነበረ? ዛሬ ላይ ያላችሁበት ደረጃ ምን አይነት ደረጃ ነው? አያችሁ፣ በእነዚህ ሁሉ መንገዶች ውስጥ ያልተለያችሁ አንድ አምላክ አለ፣ እርሱም ደግሞ ክርስቶስ ነው። ስለዚህ አሁን ይቅር በመባባል የምታሳዩት ለክርስቶስ ያላችሁ ቦታ ነው። ስለዚህ ነገሮችን በውስጥ ማውራታችሁን እንደግፈዋለን። ለሁለታችሁም በውስጥ መልእክት አስቀምጥላችሁና እናወራለን እና ኪዶም ቤታየም የግድ መደዋወል አለባችሁ። ቢያንስ ነገር ሳያልፍ ማለት ነው። ቢያንስ ነገ አላደል ዛሬ ባይመቻችሁ አሁን ከላይ ስንወጣ ዛሬ የሚመች ቀን ባይሆን ነገ ግን የግድ ተፈላልጋችሁ ተደዋውላችሁ መወቃቀስ አለባችሁ።
ምክንያቱም ሁለታችሁ ናችሁ የምታውቁት ችግራችሁን፣ ድካማችሁን፣ ጉለታችሁን ሁለታችሁ ታውቃላችሁ። የግድ መወቃቀስ አለባችሁ። ቅድም እንዳልኩት መረሳት የሌለበት ነገር ምንድን ነው? እናንተ ስትጋጩ በእናንተ ዙሪያ ሆነው ገመድ የተጓተቱ ሰዎች ካሉ፣ እናንተ ዙሪያ ሆነው የተጋጩ ሰዎች ካሉ ደግሞ እናንተም ክርስቲያን ስለሆናችሁ የግድ እገሌ ተብሎ መጠራት የለበትም። ኪዱ በሄደችበት ቦታ ሁሉ ለምሳሌ ያለችው ኪዱ ጀርመን ነው። ጀርመን ባለችበት ቦታ ኪዱ የቤተ ክርስቲያኑ አምባሳደር ናት። ቤታም ያለችበት ሀገር የቤተ ክርስቲያኑ አምባሳደር ናት። ስለዚህ እናንተ ክርስቲያኖች ስለሆናችሁ ዙሪያችሁ ያሉ ሰዎችንም አይ ከቤታዬ ጋር ከኪዱ ጋር የነበረን ችግር ይሄ ነበረ፣ ቀርፈናል እና በሉ እናንተም ሰላም አውርዱ፣ ይቅር ተባባሉ ብላችሁ ነገሮችን ወደ ሰላም እንድታመጡት በትህትና እንደው በፍቅር ጠይቃለሁ። ሩቅ ሆናችሁብኝ እንጂ ኪዱም ቤታም ስለ እውነት ነው የምላችሁ፣ ሩቅ ሆናችሁብኝ እንጂ ሁለታችሁም እዚህ ኢትዮጵያ ውስጥ የምትኖሩ እዚሁ አጠገቤ ላገኛችሁ የሚችላችሁ አይነት እህቶች ብትሆኑ ኖሮ እግራችሁ ስር ወድቄ ብለምናችሁ ደስ ይለኝ ነበር። እግራችሁ ስር ስለ እውነቴን ነው። ይህን ምለው እንዲሁ ለታይታ ምናምን አይደለም። እግራችሁ ስር ወድቄ ይቅር ተባባሉ ብላችሁ ደስ ይለኛል። አላደል እናንተም ይሄን ያክል እኛም የምንከፍለውን ዋጋ እናንተም ከግምት አስገብታችሁ ችግራችሁን አውርታችሁ ተወቃቅሳችሁ ይቅር እንድትባባሉ በሉል ጊዜ ስም እንጠይቃለን። እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ፣ የቤታችሁን ጎዶሎ ይሙላላችሁ፣ የቀድሞ መዋደዳችሁን የቀድሞ ፍቅራችሁን ይመልስላችሁ እና ከፊት የምናከብረውን በጉጉት የምንጠብቀውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤውን በዓል በፍቅር በአንድነት የምናከብረው በዓል እንደሆን እግዚአብሔር አምላክ ይፍቀድልን። መሲና ጉቺ የምትሉት ነገር ካለ ለእናንተ ድል እስቲ ይቅርታ ድል ሳልሰጣችሁ እና ያው እንሸኛቸው። በጣም እናመሰግናለን ፈለገ። ያው እኔም ቅድም ለኪዱም ላይቭ ላይ ገብቼ ነግሬያታለሁ። ቤታና ኪዱ ላይቭ ላይ የሚያወሩት ምንም አይነት ነገር የላቸው። እኛ ጓደኞች ይኖሩናል፣ ገባክ? የቅርብ ጓደኞች ምናምን። አሁን እኔና ጉቺ ብዙ ጊዜ በውስጥ እንደዋወላለን። የሆኑ ስህተቶች ሲኖሩ ልትቆጣኝ ምናምን ትደውላለች፣ ሚዲያ ላይ አትናገረኝም። ቤታና ኪዱ ደግሞ ነገ ዛሬ ሳይሉ አንተ ፊት በመጀመሪያ ይቅርታ ተባብለው ከዛ በኋላ ደግሞ ከብሎክ ተነሳስተው በውስጥ ደግሞ አንተ ባለህበት ሁለቱንም እያወሩ አንተ ትታሃቸው ትወጣለህ፣ ግሩፕ ፈጥረህ ማለት ነው። እና እርቅ ማውረድ አለባቸው። ምንም ይሄን ያክል ነብስ አልተገዳደሉም። ትላንትና ነብስ የተገዳደሉ ሰዎች እንኳን አንድ ወንበር ላይ ቁጭ ብለው ሲበሉ ሲጠጡ አይተናል። እና እነዚህ ደግሞ በተራ በትንሽ ነገር ነው እንትን ያሉት። በቃ እዚህ ቲክቶክ ላይ ሁሉም የተጣላ መታረቅ አለበት። ሞር ደግሞ ኪዱና ቤታ ደግሞ ሞር መታረቅ አለባቸው። ቅድም ያው በውስጥ የለመንኩክ ይሄንን ስለፈለኩት ጉቺም ይሄንን ስለፈለገችው ነው። ጉቺ እንደውም በጣም ተጨንቃውና በቃ መታረቅ አለባቸው ሁሉንም ነው እንደሚያልነው። እኛ ግን ሞር ደግሞ ሁለቱም በጣም ይዋደዱ። አሁን ኪዱን አይተሃታል። አንተ ያልከው ትክክል ነው አለች። ከአፏ ማውጣት ሼም ይዟት ነው። ሁለቱም ሲጀመር ይዋደዳሉ። ይሄን ያክልም ውስጣቸው ክፋትም ያለባቸው ልጆች አይደሉም። ስለዚህ አንተ ፊት ከብሎክ ተነሳስተው ፎሎ ይደራረጉ። ህዝብን አክብረው ማለት ነው። ህዝቡን አክብረው እንደገና ደግሞ የህማማትን አክብረው ፎሎ ይደራረጉ። ከዛ በኋላ በውስጥ ቤታም ኪዱን ትቆጣት፣ ኪዱን ቤታን ይወቃቀሱ። ሁለቱም የጓደኛ ወጉ ስለሆነ ማለት ነው። እንደዛ ያድርጉ። ከዛ ደግሞ ሞር ወደ ሚዲያው ደግሞ ሲመጡ ቀስ ብለው ምናምን መምጣት ይችላሉ። መሲ ባለችው ነገር አልስማማ። ቆይ ኪዱ ቆይ እኔ ነኝ የሚያርፉት። ቆይ አንድ ጊዜ ቆይ። አሁን መረበሽ አይቻልም። መሲ ያሰብሽን ጨርሺ። ያክል እነሱ የተጎዳዱት ነገር የለም። የሴትነት አለ አይደል? እኛ ሴቶች ነገር የምናካብደው ነገር አለ እንጂ ምንም ቤታንም አሁን ኪዱ ምን አድርጋሽ አሁን ኪዱ የሆነ ነገር ሆነች ብትባል ቤታ እያለቀሰች ነው የምትመጣው። ኪዱም እንደዛ ማለት ግን አላች አይደለች? የሴቶች ባህሪ የሆነች እልህ ነገር ያ ነው። ሁለቱም ጋር ክፋት የለም እንደምትል። ስለዚህ ይሄን ህማማት የሚያከብሩ ከሆነ ፈለገ በዚህ 4900 ህዝብ መሀል ፎሎ ይደራረጉ። ከዛ በውስጥ ያወሩ ወደ ሚዲያ ቀስ ብለው የሆነ ቀን መጥቶ ያስደንግጡት ይሄን ማህበረሰብ ማለት ነው። እኛ የምንፈልገው ይሄን ህዝብን አክብሩ። ሰምታችኋል። መልካም፣ በጣም የተቀደሰ ሀሳብ ነው። እሺ ለጉቺ ቶሎ እድል እንስጥና ከዛ አንድ ሀሳብ ላይ ያወስነን እንለያይ።
ለጉቺ ምድል ልስጥ። እሺ በጣም ነው የማመሰግነው ወንድማችን ፈለገ። እኔ የመጀመሪያ ጊዜ ነው ቤትክ ስመጣ። እኔ አንድ ነገር ሁለቱም በጣም የምወዳቸው እህቶቼ ናቸው። በጣም በእድሜ የምበልጣቸው ታናናሽ እህቶቼ ናቸው። አንድና አንድ ነገር ልነግራችሁ የምፈልገው ነገር ይሄን ያህል ይህ ህዝብ እዚህ ሚዲያ ላይ የሚያውቃችሁ ሰው ፍቅራችሁን የሚፈልግ አንድነታችሁን መዋደዳችሁን የሚፈልግ የሁለታችሁም ደጋፊ ወዳጅ የሆነ ሰው በብዙ ተጨንቋል፣ በብዙ ተንገላቷል በእናንተ ምክንያት። ህዝብ በዚህ ያህል ለእናንተ ከተጨነቀ በጸባችሁ ሰማይና ምድርን የዘረጋውን አምላክ ምን ያህል እያስጨነቃችሁ እንደሆነ እናንተ በራሳችሁ እዩት። የይቅርታ ዋጋው ብዙ ነው። ይቅርታ መዳን ነው። እናንተ ለራሳችሁ ትድናላችሁ። ይሄ እልህና መሸናነፍ አይደለም። ይቅር ስትባባሉ የበደላችሁትንም ይቅር ማለት አልፎ መሄድ ማለት ነው። ነገ ከዚህ ላይቭ እንኳን እስክንወጣ በህይወታችን ምን እንደሚፈጠር አናቅም። ይህን ላይቭ ዘግቶ ወንድማችን እስኪወጣ ምን እንደሚፈጠር በህይወት አናቅም። ስለዚህ ጊዜው አልረፈደም። በእርግጠኝነት እስከዛሬዋ ቀን ድረስ የነበራችሁ የመተያያ ጊዜ በቂ ነው ባይ ነኝ። እስከዛሬ ተያይታችኋል። ከዚህ በኋላ ሌላ ጊዜ መፈለግ ማለት ይሄ ልክ አይመስለኝም እንደኔ። ምክንያቱም በህይወት ምን እንደሚፈጠር ስለማይታወቅ። ስለዚህ ለእግዚአብሔር ተመቹ። ቤታ ለኪዱ አይደለም፣ ኪዱ ለቤታ አይደለም፣ ለመድኃኒዓለም ተመቹት ነው እኔ እምለው። ለእግዚአብሔር ተመቹና ህዝብን ማክብሩና ከእግዚአብሔር በላይ ምንም የለም። ምን አለ መሰላችሁ፣ ሰው ሲጣላ በሰዓቱ እልሁ ንዴቱ ምናምን ብዙ ሊያስብል ብዙ ሊያነጋግር ይችላል። እመኑኝ ግን ንዴቱና እልሁ ሲበርድ መናፈቅ ነው የምትጀምሩት። የጸብ ሌላኛው ጀርባ ፍቅር ነው። የሚዋደድ ሰው ነው የተጣላው። የእውነት ስለምትዋደዱ የእውነት የተጣላችሁት፣ ለሚዲያ አይደለም እናንተ የተጣላችሁት። ለዛ ነው ዛሬ በትንሹ ሰላም ለመፍጠር የከበዳችሁ። ለሚዲያ ሾው ቢሆን ኖሮ የተጣላችሁት ይሄ ሁሉ ነገር ወንድማችንም እዚህ ጋር መቀመጥ 5000 ሰውም እናንተ መመልከት አይጠበቅበትም ነበር። ግን የእውነት ነው ጸባችሁ፣ ቢካዝ ፍቅራችሁ የእውነት ስለነበረ። ለእግዚአብሔር ተመቹ ነው እኔ ሁለታችሁንም እምላችሁ። ኪዱዬም በጣም ነው የምወድሽ፣ ቤታዬም እንደዛው። ለእግዚአብሔር ተመቹ እህቶች፣ ይቅር በሉ፣ ለሱ ይቅር በሉ። እግዚአብሔር እኛ ይቅር ስንል በብዙ በደላችንን ይቅር ይላል። እኛም ብቻ አይደለም ፈጣሪንም አስጨንቃችኋል። እባካችሁ ይህንን ነው የምለው። ጨርሻለሁ ወንድሜ፣ ያመሰግናለሁ። በጣም የሚደንቅ መልእክትን ያስተላለፍሽው እህታችን። አረ በጣም ቃልት ያሰማልን። እግዚአብሔር ያክብርልኝ። ስላወኩሽ በጣም ደስ ብሎኛል። በጣም ደስ የሚል መልእክት ነው እና ትክክል ነው። በቃ እስካሁን የተያዩበት ጊዜም በቂ ነው። እስካሁን የተሰጣጡት ጊዜ በቂ ነው እና ቤታና ኪዱዬ ወደኋላ ዞሮ መመልከት አያስፈልግም። ወደኋላ ዞሮ ማየት እንደ ሎጥ ሚስት የጨው ሐውልት አድርጎ ስለሚያስቀር ማለት ነው። ወደኋላ ነገሮችን መመልከት አያስፈልግም። ቅድም መሲም ብለዋለች። አሁን በዘመናችን ሁላችንም እያየው ነው። እርስ በርስ የተገዳደሉ፣ እርስ በርስ የተተኳኮሱ፣ እርስ በርስ በጣም ብዙ የሆኑ ደም የተፋሰሱ ሰዎችም ነገሩን ሁሉ ረስተው ይቅር ተባብለው አንድ ማዕድ ተቀምጠው አብረው መብላት አብረው መጠጣት ጀምረዋል እና በእናንተ መካከል ደግሞ ይህን ያክል የከፋም መጥፎ ነገር አልተፈጠረም። ስለዚህ ጉቺም እንዳለችው የእውነት ስለምትዋደዱ ነው የእውነት የተጣላችሁት። በስመ አብ የሚደንቅ አባባል። በእውነት የእውነት ስለተዋደዳችሁ ነው የእውነት የተጣላችሁት እና አሁኑኑ ኪዱም ቤታዬም ብሎክ የተደራረጋችሁትን አንሱት። እሺም እንድትሉኝ አልፈልግም። ስለ እግዚአብሔር ይኸው የእሱን ስም ጠርቻለሁ። ስለ እግዚአብሔር ሁለታችሁም ብሎክ የተደረገ የኔም ነገር ትዝ እያለኝ ነው፣ ይቅርታ። ሁለታችሁም ብሎክ የተደራረጋችሁትን አንሱት። እሺ አንሱት። ከዛ በኋላ በውስጥ ነገሮችን ለመፍታት ሞክሩ። አለቀ። ይቅር ለመባባል ሞክሩ። አሁን እዚህ ፊት ለፊት ይቅርታ በሉ አንልም። መሲዬ ቅድም ያንን ሀሳብ አንስታ ነበረ። ግን ያለለለ እንደው ለወረት እንዲሆን ስለማንፈልግ የእውነት ይቅር እንድትባባሉ ስለምንፈልግ እዚህ ፕላትፎርም ላይ እዚህ ቲክታክ ፕላትፎርም ላይ አንዳችሁን ይቅር በሉ፣ ይቅርታ በይ ኪዱ፣ ቤታዬን ይቅርታ በይ፣ ቤታም አንቺም ኪዱዬን ይቅርታ በያት ምናምን አንልም። ብሎክ የተደረጋችሁትን ብቻ አንሱት። ከዛ በውስጥ በደንብ አውሩበት፣ ተነጋገሩ ስለ እግዚአብሔር፣ እሱም ብቻ። እሺ ችግር የለውም። እሱ ምንም እግዚአብሔርን ስም ጠርተህ ያው እሷን ማየት ትችላለች። አንስቼላታለሁ ብሎኩን። ምንም ትልቅ ነገር አይደለም። ያ በውስጥ ያልከውን ያው ጊዜ ሰጠን በውስጥ እናወራለን። ፎሎ ማነው እንትኑን ግን አንስቻለሁ ብሎኳን። ችግር እሺ ኪዱ አንቺ አንስተሻል አይደል?
ወኪሉ በብሎኩን ያ አንስተሻል? እሺ ፎሎ አደረግሻት? ኖ ፎሎ ማስተናገርም በኋላ እሱ ፈለገ እሱ አሁን ዝም ብሎ ነው የሚሆነው። ብሎኩን አለ ኖ ፈለገ ማውራት ከቻልን ቴሌግራም አለን። ቴሌግራም ላይ አልተቦላለቅም። ማውራት ከፈለግን እናወራለን። ቆይ ቤታይ ቆይ አንድ ነገር ልንገራችሁ። ፎሎ ማድረግ ማለት ነው አይቻልም እኮ አይ ኖ ፈለገ ኖ አይ እሺ ቲክቶክ ላይ እኮ መደዋወል አይቻልም። ፈለገ አሁን ገና አስጠፋችሁ። ስለ እውነት እኔ ሰውነቴ በጣም ጠላቴ ነው። ሲርበኝ ለመለመን አልችል፣ እንዲወፍሩ ሲከፋኝ አያስታውቅ፣ ሁሌ ፈገግ እንዳልኩ እኔ ከፍቶኛል። እውነቴን ነው። ለምን ፎሎ ማድረግ ማለት በጣም ተራ ነገር ነው። እንኳን ምን ጥቅም ነው? እኳት በይ ተይ። አሁን ምንድን ነው መሰለሽ ኪዱዬ፣ ቤታዬ አይሆንም። ፎሎ ተደራረጉ። የምትደዋወሉት አውቃለሁ በቴሌግራም ነው። በቃ በቴሌግራም ትደዋወላላችሁ። በቴሌግራምም ጭምር ፎሎ ማነው ብሎክም ተደራረጋችሁ እኮ ነው። እሱንም አንሱት። በቲክታክም ይኸው ብሎኩን አንስታችሁታል። እግዚአብሔር ያክብራችሁ። ፎሎ ግን ተደራረጉ። እኔ አሁን ለህሊ ናችሁ። እኔ እግዚአብሔርን ስም ጠርቻለሁ። እግዚአብሔርን የምትፈሩ ከሆነ ብቻ አድርጉት። ካልሆነ ግን እንግዲህ ማስገደድ አይቻልም። ቤታይም ኪዱም ትልልቅ ሰዎች ናችሁ። እናንተን ማዘዝ መቆጣት አይቻልም። ግን ስለ እግዚአብሔርን የምትወዱት ከሆነ ብቻ ግን አድርጉት። አንድ ጊዜ ቤታይ ያደርገሻል የኔ ቆንጆ። መቼስ ይዘኸኛል በፈጣሪ እንደው ዘንድሮ እኮ ችግር የለውም። ምን ያውን ያክብረልኝ አደረሻለ ፎሎ ይኸውልህ አሁን ለምሳሌ ፎሎ ብንደራረግ ሁለታችንም እዚህ እንትን ላይ ፎር ዩ ፔጅ ላይ ምናምን መታየታችን አይቀርማ። ከዛ እስከሆነ እሺ ያልን አይደለ? አሁን ከዛ ከበቃ ሰው ከተነጋገረ ምን ከተባለ ይቅር ከተባባለ በኋላ ፎሎ የሚደርሻል ዝናሬ ቢግዲ ችግር የለም። በጣም ነው የምትወጃት ማለት ነው ቤታን። ስለ እውነቴን ነው። አንደኛ ይሄን ያክል አታስቸግሪው። እሷ ቆይ አዳምጪ። እሷ ፎሎ አድርጋለች፣ ያው እሷ ፎሎ አድርጋለች፣ አንቺን ፎሎ አድርጊ። ይሄን ያክል መሽኮርመን ምን ማለት አያስፈልግም። በያውን ፎሎ አድርጊ። ስለዚህ ፎሎ አድርጊና የቤታን ፎሎ መልሺ። አይ ተደራርገናል በቃ ፈለገ እውነት ነው። በጣም ይዋደዳሉ እኮ ሁለቱ። እግዚአብሔርን አያቸው ታምን ተተችም አሁን በውስጥ ተደዋውሉና ፈለገ ይሄንን ዝለለው በቃ ይሄ እስካሁን ይሻልን በልደታ እኔ አልዘለም። እግዚአብሔርን ትወጂዋለሽ ተፈታታ ከዛ ተጠይቀናል። አሁን ሳምንት ተጠይቀን ምናምን የፎሎ እግዚአብሔርን ትወጂዋለሽ ወይ? አዎ ትወጂዋለሽ ኪዱ? እሺ በቃ እግዚአብሔርን የምትወጂው ከሆነ ስለ እግዚአብሔር ፎሎ አድርጊ። ፎሎ ባክ መልሽ። እሺ አድርጌያለሁ። እሺ ሊቪዲሽ በጀርመንኛ እሺ እግዚአብሔር ያክብርልኝ ሁለታችሁንም። በውስጥ በቴሌግራም ነገ ስለ እውነቴን ነው። እኔ እንዴት ግሩፕ ራሱ እንዴት ክሬት እንደሚደረግ አላውቅም። ቤታይ በተደጋጋሚ ለአንቺ ለመደወል ሞክሬ ትንሽ አስቸግሮኛል። ያ አለረለ ሴቲንጉን ብታስተካክልኝ ደስ ይለኛል። ደውዬ እንዳገኝሽ መልእክት አስቀምጬ እንድታዩ ያንን ሴቲንግ ብቻ አስተካክልኝ። ኪዱንም ስለምደውልላት አገኛታለሁ። ነገውኑ ግሩፕ ክሬት አስደረግና ተደዋውለን ታወራላችሁ። ቅድም እንደተባለው እኔ በጌታ ሰላም አመልጣለሁ ማለት ነው። ከዛ በኋላ እናንተ ዘው ትወቃቀሳላችሁ እና እግዚአብሔር ያክብርልኝ። ለስካሁኑ ሰዓት ታዛችሁ እሺ ብላችሁ ሁሉንም ነገር ስለታዘዛችሁ በጣም ነው የማመሰግነው። ያለነው ሰሞነ ሕማማት ላይ ነው። በቃ አይደለ በትንሹም ቢሆን ለቤተ ክርስቲያናችሁ የምትታዘዙ እህቶች መሆናችሁን ስላሳያችሁ በጣም 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 ደስ ይሎኛል። ኮርቼባችኋለሁ። ሁለታችሁንም ያለማዳላት በጣም ወዳችኋለሁ። እኔ ብቻ አይደለሁም፣ መሲም፣ ጉቺም፣ ተሙም ሌሎችም በቲክታክ ፕላትፎርም ያፈራችኋቸው ቤተሰቦች በአጠቃላይ እናንተም ይወዷችኋል። እግዚአብሔር አምላክ ማውጣት በስተቀር የልባችሁን መሻት ይፈጽምላችሁ። በጣም ነው የምወዳችሁ። በቃ እናወራለን በውስጥ። አሁን መሄድ ይቻላል።
እሺ ፈለገ አክብረን ስላልክ ስላናገርከን በጣም ነው የማመሰግነው። ጉቺን ብርጅስቶንም ተመስገንም ሁላችሁንም አመሰግናለሁ። በቃ ይሄን የምለው ታፍነዋል። ኮመንት ክፈትላችሁ። ወዴት ነሻው? ቴሌግራም ላይ እኮ አላስቀምጣ አፈናችሁን እያሉ ነው እና ክፈትላቸው፣ እነሱ ነፃነት ያገኙ። ሌላ ምትለው ነገር ካለ? ሌላ ምለው ነገር ምንድነው? በጣም ነው ወዳችሁ በጣም እና ትንሽ እስከምቀስስ ጠብቁኝ። የንስሐ አባት እንዳትይዙ ጠብቁኝ። እሺ ኪዱቤ ታይ የንስሐ አባትን ትይዛላችሁ። ችግር የለም። ረስቀልን ነው ወይ ጉድ! ደግሞ እንደዚህ ያለ ብለው ስሜን እንዳያጠፉ። ኤኒዌይስ በጣም ነው ወዳችሁ የንስሐ አባት። ኧረ ቤታይ ኧረ ታይ ግድ የለም ታይ እንዴት አይቻልም? ኦኬ እሺ አላውቅም። በዛ አይ ዲያቆን ንስሐ አባት የሚሆነው ሚስት ሲያገባ ነው። ከዛ አግብቶ ይቀሰሳል። አላውቅም ነበር፣ አወቅኩኝ ዛሬ። እንደዛ ነው ስርዓቱ። ኤኒዌይስ እኔ ትንሽ የማገለግላቸው ነፍሳቶች አሉ። እንደምታዩ ተመስገን ጌታ የሚባለው እና ከሌላ ደግሞ አንድ ልደታ ቃል የሚባለው ወንድማችን አለ። ሁለቱም የኔ ክትትል